ዙዙ እሙሟን ለባሌ ልካለች ብለሻል አይደል? አዎ ወንደል ስለዚህ ልካለች። አዎ ማስረጃ አሳይ። That's shameful. والله shameful. ምን አባሽ ነው የምትናገሪ? የገዛ ባልሽን ሰብስበሽ አትይዥም እንዴ? ልክስ እየሰከረ እየጠጣ የትም ዕቃውን በየሜዳ የሚጥል ከዘይ አለበት አለኝ። በፈጠራችሁ ባልና ሚስት እሺ አነስ እኔ ሳል አንተስ ነህ እንዴ? ሀቢባ ሳቅሽ ደስ ይላል በጣም አንተ ልካለች አይደለም? መጀመሪያ ቪዲዮውን ሳየው እጅግ በጣም ያሳቀኝና በጣም ያዛገኝ ቪዲዮ ነው ይሄ ኤቨር ማለት ነው። እና በጣም አንዳንድ ሰዎች እባካችሁ የሰውን ህይወት እንደቀላል ነገር እንደቀልድ የሰውን ህይወት ለማበላሸት የምትጥሩ ሰዎች ይሄ ታሪኩ እርግጠኛ 100% ውሸት ነው እውነት ነው ልል አይደለም የመጣሁት፣ ግን ጥንቃቄ ብታደርጉ ጥሩ ነው ለማለት ያክል ነው ማለት ነው። በጣም እናንተም ዘና ትሉበታላችሁና በጣም ስለገረመኝ ነው ቤተሰቦቼ። አብረን እናያለን፣ ሀሳባችሁን ስጡበት፣ ፈታ እያልን አብረን እንቆያለን። ይመቻችሁ። ወደ ቪዲዮ ትንሽ መብራት ስለጠፋብኝ ነው እንደዚህ ድብዝዝ ያለ ነገር፣ ይቅርታ ቤተሰብ። ወደ ጉዳዩ ሄደሽ እንቁርት የምትባል ሴትዮ ቤት ሄደሽ ዙዙ ለባሌ ሙሟን ልካለች ብለሽ አወራሽ። ላሰማት ሜቢ ላሰማሽ። ስሚ ቆይ ረስታው ከሆነ ላሰማት። ቆይ አንድ ጊዜ እውነት ነው ዙዙ ለባልሽ መራቢያ አካል ልካለች ልላክልሽ? አይ የሚከፍለኝ ካለ ልካለሁ። ምን ብላ ነው የላከችለት? እንትኗን እቃዋን እሙሟን ዙዙ እሙሟን ለባሌ ልካለች ብለሻል አይደል? አዎ ወንደል ስለዚህ ልካለች። አዎ ማስረጃ አሳይ። ማስረጃ የኔ አካውንት የቴሌግራሜን ሀቡ ታውቀዋለች። የቲክቶክ አካውንቴን አለ የተጻጻፍንበት ያወራንበት ዝም ብዬ ዘው ብዬ አልክም። ያንን መስረጃ አንጭት በፈታሽ በምን ላክላችሁ? ለኔ ላኪልኝና ቴሌግራም ዩዘር ነው የመሸን ወይንም ስልክ ቁጥርሽ ላኪልኝና ዋትስአፕ ላኪልኝ። ኦኬ ቆይ ሞዴሬተር ላስገባልሽ ቁጥርሽ ላኪልኝና ዋትስአፕ ላይ ሆንደሽ ቁጥር ያለሽ ወደ ለምን ነው የምትሰቡኝ? እሺ ሃይ በእኛው እኔ በጣም ብዙ በእርዳታ ቁጥር ስለምይዝ እንትን ቢፌር ሀቡ ቢፌር ኦኬ ቢፌር ሃይ በእኛ ዋትስአፕ ላይ ቁጥሩ ከላይ እንዲወጣ ምንድነው ፌር ሀና ቁጥርሽ ከላይ እንዲወጣልኝ ሃይ በእኝ እኮ ነው ያልኩት። ሌላ ምን አልኩኝ? ከጨረስን በኋላ ሀቢባ ዝም በይ ስትልሽ አንቺ በሌላ አካውንት መቶ ሲሰጥሽ ደግሞ ለምን አልተናገርሽም? በዛ የሆነ ገበርነኝ እኮ ጭልጭልኛ ነች እንደጨለለች ነው ቶሻል በሌላ አካውንት እሱ ምን አውቃለሁ። ዝም በይ ያልሻት ነበር ሀቢባ፣ ዝም በይ ያልሻት ነበር። አይ ላቭ ዩ ነው ጤነኛ ነች እንዴ? ሌላ አካውንት ሰጥቶታል። ሳይመን ይሙት ነው በልጄ እምላለሁ አላውቅም። ዝም በይ ያልሻት ነበር። በምን አውቄ ነው? ቆይ አላውቀውም በሌላ አካውንት ነው የሚሰጠኝ። በመጀመሪያ በዛው ደቂቃ ላይክ ለሷ ጊፍት ሰጣት ነበረ እና ምን አገባኝ? ባልሽ መያዝ ያለብሽ አንቺ ነሽ። እኔ አሁን እዚህ ጋር ላጠራ የመጣሁትኝ ክፈሉኝና እምሟን እልክላችኋለሁ የሚል ነው። ቴሌግራሜንም የቲክቶክ አካውንቴንም የተጻጻፍንበትንም የላኩበትንም መረጃ አምጪልኝ እባክሽ። በጉልበትሽ አምላክ ይዤሻለሁ። አምጪልኝ መረጃ ነው የሚፈልገው። የተነሳበት ምክንያት ደግሞ እንቁርት ቤት ሄደሽ አንቺ ራስሽ ነሽ እምሟ አለኝና እንትን ክፈሉኝና እልክላችኋለሁ ብለሽ አወራሽው አንቺ ነሽ። የአራት ልጆች አባት በቃ አሁን ላኪልኝ፣ ለእኔ ላኪልኝና ሀቅሽ ይውጣ፣ እውነቱ ይረጋገጥ። ለሚሉ ዝም ብላ የማንኛቸውንም ሳይሆን ከነ የተጻጻፍንበት ከነ መረጃው የባሏ ስልክ አይደለ እጇ ላይ ያለው አንድ ቤት ናቸው አይደለ? የተጻጻፍንበት እንትኑ ስክሪንሾት አድርጋ ትላክልሽ። የላኩበት የኔ አካውንት በእውነት በጣም ነው የሚያሳዝነው። እሺ የኔ ስም አያሳዝንም ነው? የኔ ስም አያሳዝንህም? ሚስትህ ሌላ ቤት ገዝት ገብታ እንደዛ ስሜን እንደጠፋ ቆይ እንደው ሀቡ ቆይ እኔ ነኝ የማወራው፣ እኔ ነኝ እያወራሁት ያለሁት። መልስልኝ። የኔ ስም መጥፋት ፋሚሊ ሰምቶ ህዝብ እንደዚህ የኔን ስም ያበላሸቱ አያሳዝንህም? ሚስትህ እንደዚህ ብላ ስሜን ስታጠፋ አይደብርም? ኦልራይት ሶ ከቅድም ጀምሮ እየጠየኩት ያለሁት እሱ እኮ ነው። አጭር ጥያቄ ዳይሬክት በእኔ እንዲህ በይው። እኔ እሙሙኝ ልክ ያለው አላኩም አጭር ያንን ተይውና ሀይ ተባብለን እናውቃለን አናውቅም። ስክሪንሻት አሳየኝ፣ መረጃ ስሜ ይጥራልኝ በፈጠራችሁ ባልና ሚስት። እሺ አነስ እኔ ሳል አንተስ ነህ እንዴ? ሀቢባ ሳቅሽ ደስ ይላል በጣም አይደለም? ተጫወቱ ገማችሁ ተጫወቱ። ነው ያለ ነው አይደለም? ሲሪየስ ነው አይደለም?
Serious ነው በጣም serious ነው በጣም ነው you guys are in peace ቀልድ ያዘው መልስልኝ ነው መልስልኝ ልክ ያለው አውርተናል አላወራንም አላከችም አልከሻል ወይ ማላክሽም በል በቃ ባጭሩ ቤት ልካለች ማርያም ልካለች እልክላችኋለሁ ለሁላችሁ ማርያምን ልከሻል እልክላችኋለሁ ለሁላችሁ በቃ ማርያምን ብለሽ መቀለጃ አይደለም ማጥረጃላችሁ all right anyway I don't care duh yeah of course I'm asking you first do you know what's the deal ነው ባልሽን አምጥተሽ እዚህ ጋር እያሰደብሽን ነው የጠየቅነሽ ማስረጃ ነው አይ ዛሬ ቤታ እስኪ በእንግሊዘኛ አውሩ በሚገባው ቋንቋ ኧረ ምን ጠየቁት እኮ አይመልስም እኮ የታለች ለምን እኮ ጠየቁ ቅድም ጠየቁት አይመልስም እኮ ማለት ልብድድ እኮ ነው የሚለው ቆይ ደምቱ ብዬ ሲባልጆ ሆነ ቁጥሯን እኔ እኮ ደርዳታ ሲባል አረግም ሲያጉር ዘለላም አይላክለት እንደዚህ የተለፋደደ ስማምስ ፈጣሪ ሆይ ምን አይነት ጉር ነው ምን ሆናችሁ ነው ግን እናንተ ትልቅ ሰው አይደለም ሃይ ለምን አትይኝም አንቺ ቁጥሬ ያለሽ ለምን አነሳችሁ ራይት ነው ኦኬ ስምሽን ለምን አነሳችሁ ራይት ነው ቴንክ ዩ አንቺ ለምን ስሟን እንቁርቲ ቤት ሄደሽ ዙዙ ለባሌ ሙሟልካለች ብለሽ አነሳሽ ያ ነው አንቺ ነሽ የጀመርሽው እንጂ አስታርቂያችሁ ጉዳዩ ይቅርታ ተጠያይቃችሁ ተፈቶ ነበረ መልሰሽ ለምን ኦኬ በጣም ቪዲዮ ተሰርቷል በእኔና በሷ ስም ግን እንቁርቲ ለምን አነሳሽ ላይክ ሚስትየው በጣም የጃጀች አራት ልጆች እናት በጣም የወደቀሽ ምናምን ብላ ሰራችና ከዛ ደግሞ ዙዙ ትንሽ የልጅ ምናምን ብላ ሰራችና ጠራችኝ ዛሬ ያለችሽ እኮ ዙዙ ሳትሆን እኮ ሴትዮዋ ናት ያለችሽን ሰው መሳደብ ወይም ደግሞ ማስቀየም ነው እንጂ የሚገባሽ ዙዙን እኮ የውሸት ለመበሻሸቅ ብለሽ ማለት የለብሽም ገባሽ ጌታ ለምንድን ነው የውሸት የሆነት ብለሽ የምትናገሪበት ምን እርግጠኛ ስለዚህ ታዲያ አንቺ ለምንድን ነው ለሀቢባ ማትልኪላት ማስረጃ እልክላታለሁ አንቺ ምን አገባሽ ወይ ተረጋጊ ረግጬ ነው ማስቀመጥሽ ቋቋቂያ ወራዳ ባልሽን ሰብስበሽ ያዢ እና ባልሽ ነው የምትናገሪ የገዛ ባልሽን ሰብስበሽ አትይዥም እንዴ ልክስ እየሰከረ እየጠጣ የትምቃውን በየሜዳ የሚጥል ከዘይ that's shameful والله shameful ረግጬ ነው ማስቀመጥሽ በክብር ነው የጠየቁሽ ቤታ ዶንት ሃቭ ፋሚሊ ዶንት ሃቭ ሃዝባንድ ዩ ሃቭ ኪድስ አራንቺ ፋሚሊ ይዘሽ በጣም ግናት ወራዳነሽ እኔ በጣም ባለጌ ነኝ አና መጥተሽም እንደዚህ ሰውን የመናገር እሺ ሀና ካንቺ የሚጠበቀው ለኔ ሃይቲኛለሽ ዋትስአፕ ላይ ማስረጃሽን ትልኪያለሽ ከዛ የላትም ከየት ነው ተናገው ለማስማማት ሀቢባ ማለት ማስረጃ እስካላክሽ ድረስ ይሄ ይባላል እነሱ ሲሰድቡኝ እኔ መመለስ አልችልም ማለት ነው ይልሽ አና ማንሽ ቤታ ምን አገባት እዚህ ውስጥ በቴትና ነው ማያገባሽ ሴትዮ ምን ሆነሽ ነው ዲስሪስፔክት እንዳታደርጊ እንዴ በክብር አናግሪኝ ምንድነው እንደምታመጣው ነው ያዘ ሀቢባ ከፈለገች እኮ አይ ጥያቄ አልመልስም አትጠይቂ ማለት ይችላል ኦኬ ምንም ሳላደርጋት ቤታ ምናምን ምናምን የውሸት እያስካኩ ምናምን ይሄ ለማጥፋት ሆን ብላ ተነስታ ነው አሁንም ማስረጃ እስካላመጣሽ ድረስ የልጅቷን ስም እያጠፋሽ ነው ወይ መላክ ወይ ምላሽ ማለት ቁጥር ያለሽ እርዳታ ላይ ተሳትፈሻል ቁጥር ከአንዴም ሁለት ሶስቴ እርዳታ ላይ ተሳትፈሽ ደረሰኝ ልከሻል አይደል እኔ ግን ሴፍ ስላላረኩት ቁጥርሽን ላገኝ አልቻልኩም በጣም ብዙ ሰው ነው የኔ ቁጥር ያለው በእርዳታ ምክንያት ሰው ላገኘው አንተ ሃይ በይኝ ዋትስአፕ ላይ አልኩሽ ሃይ ልትለኝ ፍቃደኛ አይደለች ልትልክ ማስረጃ የላትም ቢኖራት እኮ ያለው ሰው እኮ ልኮ ይገላገላል እኮ ትክክል ቆይ ምንድነው የምትይው ኮሜንት ላይ ዋው ሀቡ ዩ አር ናት ፌር ሪሊ ማለት አንቺ ፌር አይደለሽም እኮ ሀቢባ ፌር አይደለሽም የሚባለው ልካ ለምሳሌ ልካ ማስረጃ ኖሮ የዙዙ መሆኑን እያወኩኝ አይደለም ብል አይደለ ብሸፋፈን ዙዙ ጓደኞች ብሸፍንላት ነው እኔ ፌር ነኝ አይደለም የሚለውን ማስረጃ ከላክሽ በኋላ እናወራለን አልኳት ማስረጃውን ላለመላክ የምትታሽ ከሆነ ይላክም ማስረጃው ማለት ነው ያወራው ነገር እያሳቀኝ ነው በቃ አሁን ቤታ እንደ ወላሂ ለአዚም ነው የምልሽ ሃይ እንኳን ብዬው አላውቅም ጊፍት መቶ ሰጥቶኛል ሃይ ብዬው አላውቅም አዲስ ነገር የፈጠረችው በሌላ አካውንት ሲሰጥሽ ነው እኮ ሰውየው ማለት ለምን አይመልስም ነው እኮ ልክ ያለው ያላኩም ለምን አይልም
እንዴ? በሚስቱ ቁጥጥር ስር ነው እሱ። ያለ ሚስቱ ትእዛዝ ይናገራል ማለት ሲባል ጭራሽ ምን ትላለች? በሌላ አካውንት ሲሰጥሽ ለምን ዝም አልሽው እንዴ? እኔ ጌመር ነኝ እኮ ጌም ያልሻት እኮ ነው የምትለው። ዙዙ እንዴት ነው የማውቀው እኔ አንቺ በእሱ መቶ በሌላ አካውንት እንደሰጠሽ እንኳን እኔ አንቺ እንዴት ማወቅ ትችያለሽ? አንድ ሰው በፌክ አካውንት መቶ ብሎክ አድርገሽዋል እንግዲህ አይደለ? ብሎክ አድርገሽው በፌክ አካውንት መቶ ከሰጠሽ አንቺ እንዴት ነው የምታውቂው? ዩዘር መቶ ሲሰጥሽ ማን ይስጥሽ? ማን በምን ታውቂያለሽ? ጊፍት